በእናትሽ እሺ አንድ ሳምንት ስጪ። ቆይ አንተ ወንድ አይደለ እንዴ? እህቴ ስለሆንሽ እኮ ነው አንቺ ላይ ሙጥኝ ያልኩት። ቆይ አንተ ምንም አይሰማም እንዴ? ወጥተህ እንኳን ስራ አፈልግም፣ በቃ ያገኘውን መዋጥ ብቻ። ቆይ እህቴ እኔ ምንም ሳይሰማኝ ቀርቶ ይመስልሻል እንዴ? ወንድነት ይዞኝ እንጂ እዚች ጋር አልቅሻ አንብቼ ቢወጣልኝ ደስ ባለኝ ነበር። ፈሪ ከመባል ውጪ ግን ምንም የማመጣው ነገር የለም። አይዞ የሚለኝ ሰው ራሱ የለም። ይሁንዬ እኔ እኮ እንዲሰማ አስቤ አይደለም የተናገርኩ። ይገባኛል፣ ግን አንድ ነገር ልንገርሽ። ባል አለሽ። ባልሽ እንደ ድሮ ባይጫወት ባይንከባከብሽ ከክፋት አትቁጠሪበት። ከፍቶት ሊሆን ይችላል። ብዙ ላንቺ ያልነገረሽ ህመምና ቁስል ይኖርበታል። ሚስቱ እኮ ነው። ለምንድን ነው የማይነግረኝ? ስለሚወድሽና አብረሽው እንድትጨነቂ ስለማይፈልግ። ወዴት ትሄድ ነው? ወንድነቴ እስከወሰደ። ወንድ ልጅ ህመሙን አይናገርም። ብዙ ወንዶች ያልተናገሩት ቁስል በውስጣቸው አለ። ብዙ ማውራት፣ ብዙ ማልቀስ የሚፈልጉት ነገር። እንዳያለቅሱት ወንድ አይደለ የሚባለውን ትችት ይፈራሉ። ወንድ አንድም ወደ ውስጡ አንድም ብቻውን ነው የሚያለቅሰው።